እሺ ያ ሰውዬ ማን ነው? እሱ አይደለም ይበልጥ የሚያሳስበው ናት። ታዲያ ምንድን ነው? ያለኝ ጉዳይ ነው። ቆይ አንተ የእናት ጠላት እንደሆንክ ነው አይደል የምታስበው? በስተመጨረሻ ተናዳ ያልከው መቼ ነበር? ከደገምከው ግን አስበህበት ነው ማለት ነው? አዎ ግልጽ ነው። እናቴና አባዬ አብረው እንዲሆኑ አትፈልጊም ካልክማ እንደውም ያንተ እናት ናት ሀሳቧ የማይታወቀው። አባዬ እንግዲህ በእድሜውና በሚያውቀው ቋንቋ ሊያስረዳት ሞክሮ ነበር። እሷ ግን ተንቀባረረች። ቆይ ግን ትሁት ስለ እናቴ ነው እንደዚህ የምታወራው? አንተ ራስህ እኮ ስለኔ ክብር የሚነካ ነገር ነው የምትናገረው። ናቲ እናትህን ምንም አላደረኳትም። ለአንተ እንኳን ካልደወለች እኮ ምንም የሚያሳስባት ነገር የለም ማለት ነው። ጸጸት እንኳን አይታይብሽም? ለምን እንድትጸጸት? እስኪ ንገረኝ ናቲ፣ ምን አደረኳት? እሷ እኮ ናት እንደ ሌባ ያየችኝ። በሆነ ባልሆነ የምትናገረኝ ራሷ ናት። ትሁት ያለፈችበት መንገድ ከባድ ነው። በጣም አዝናለሁ ናቲ። ከዚህ በላይ ግን መሸከም እንዴት እንደሆነ አላውቅም። አንተም ደግሞ በጭፍን አትፍረድ። ትሁት ስለ ልጁ እየጠየቁሽ ነው። መጀመሪያ ይሄንን ፍታሽ። ለምን ወዛደር ጠርተሽ አታሸክሚም? እህቴ እኮ ናት። ቆይ እንዴት ነው የምታወሪው? እሱም ለእኔ ልጄ ነው። አንቺ ሴት እባክሽ አትፈታተኝ። እናንተ እኔን አትፈታተኑኝ። ቆይ እንዴት ሰብአዊነት አይሰማሽም? ያንቺ እህት በእግሯ ሄዳ የኔ ልጅ በእግሩ ባይሄድ ኖሮ አትቀበዩም ነበር። እኔ እንዳንቺ አይደለሁም። በእኔ ቦታ ስላልሆንሽ እንደኔ አይደለሽም። እኔ ከእናንተ ችግር የለብኝም። ልጄ ግን አስተማሚ ሆኖ እንዲቀርብኝ አልፈልግም። ሰላም ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። ትሁት እንግዲህ ተመስገን ጠልፌ ወስድሻለሁ፣ እሺ ማትኝ ከሆነ አግጄ እንደወስድሽ አታርግኝ እባክሽ፣ በጸባይ እየለመንኩሽ ነው፣ እስቲ አድርገውና አሳያለሁ፣ ትሰማኛለህ? እኔ መቼም ቢሆን ከአንተ ጋር ሊሆን አልችልም፣ ተስፋ ብትቆርጥ ይሻላል ስትል ትናገራለች። እሱም ግን በጭራሽ ልተውሽ አልችልም፣ ትሁት የኔና የኔ ብቻ ነች ስል ይናገራል። ናቲም በጭራሽ ትሁት ያንተ ልትሆን አትችልም እያለው ነበር እና ያንተ ብትወደሮ እንደዛ ነገር አታደርስበትም ነበር፣ ሁሉ ነገር ነግረኛለች፣ ስለዚህ በጭራሽ ላንተ አትገባም ስል ይናገራል። እንግዲህ ወደደችም ጠላም ከኔ ጋር ብቻ ነው ትሁት መሆን የምትችል እያለ እየዛተባት ነበር። የቤቢ እናት በጣም አበዛችው። ምክንያቱም በጭራሽ ልጄ ታማሚ እንዳገባና አስተማሚ ሆኖ እንዲቀር አልፈልግም፣ ስለዚህ እባክሽን ከልጄ እንድትርቁ ፈልጋለሁ ስትል ትነግረዋለች። እንድረዳኝ እኮ ጠይቄ ነው፣ እባክሽን ለምን እንደዚህ ለምትሰው አይነት ነገር አይኖርሽም? ምንም ነገር ብትሉኝ አልሰማም፣ ከልጄ እንድትርቁኝ እፈልጋለሁ። እህቴ በቅርቡ ቆማ ትሄዳለች ስትላት እኔ ምንም ትሆን ምንም በጭራሽ እኔ ከእህቴ ጋር ከልጄ ያጠገብ እንድትደርሱ አልፈልግም፣ እሱንም እነግረዋለሁ፣ ግን እባክሽ እህትሽን ከልጄ ራቂልኝ ስትል ደጋግማ ትናገራለች። የቤቢነት ማለት ነው። እሷም በጣም እህቴ አድና ስታያት ብቻ እንዳታፍሪ ነው፣ እስቲ እኔን ልፈራ እሷ ትዳንና እያለች ነበር። ትሁትና እናቴን በመጨረሻ ተጣሉ እና ለእናቴ ክፉ ሆንሻል፣ እናቴን አስከፋሻት በማለት እሱም እጅግ በጣም ተናዶ ነበር። ትሁት እናቴ እባክህ የማይሆን ነገር እስቲ ስሜትን ለመውላት ሞክር፣ እኔ እናት ምንም ያደረኳት ነገር የለም፣ እልቁንስ እናቴ ራስ ወዳድ ነች፣ ምክንያቱም እኔ ምንም ነገር ወይ አባዬ ምንም ነገር ሳያረጋት ነው እኔ ባስከፍቻት ቢሆን እንኳን አባዬ ምንም ነገር ስላላደረጋት ቤቱን ጥላ ማውጣት አልነበረባትም። ታዲያ ምን እንድታረግ ነበር ጠበቅሽ? እማዬና አባዬ አንድ ላይ እንዲሆኑ በጭራሽ አንቺ አትፈልጊም ስል ይነግራታል። የማውን ነገር አታውራ እባክህ ስትል ነበር እና ትሁት በአሁኑ ስተሰርትሻል፣ እባክሽን ደግመሽ ስተት አትስሪ እያለት ነበር። አባዬ ምንም እኔ ስተት የሰራሁት ነገር የለም፣ አባዬ ተረዳኝ፣ በጣም ምንም ነገር አላደረግኩትም። አለሜ ራስ ወዳነች፣ ራሷን ባትወድ ኖሮ እንደዛ ነገር አታረግም ነበር። ሲጀመር እኔ ምንም ነገር እሷን አላደረኳትም፣ ምንም ነገር ያልኳት ነበር ያንተን ቀድሞ ሚስት በህይወት መኖሯ ስታረጋግጥ ብቻ ነው፣ እሱ በህይወት አለች ስትባል ብቻ ነው ደንግጣ ሄደችው። ምክንያቱም እንግዲህ የራሷን ህይወት እንዳታበለሽ በማለት ነገር ግን በህይወት ኑር፣ ጤንነቱን አቱን ራሱ የምናውቀው ነገር የለም። ነገር ግን ይህንን ነገር እንኳን ሳናረጋግጥ ጥላ መሄድ አልነበረም። አባዬ ደጋግሞ አለሜ ቢደውል አለሜ ግን ስልኩን በጭራሽ አታነሳም ነበር። ምክንያቱም ተናዳና አኩርፋ ነው ጥላቸው የሄደችው። ነገር ግን ለማረጋጋት በሞክሩም እሷ ግን ለመስማት ፈቃደኛ አልነበረችም። አባዬ ትሁት
ጥፋተኛ ነች አባዬ። እናቴን እንደምንም ብለህ ከዚህ ቤት እንድትወጣ እናቴን አንገብግበሽ እንድትወጣ አደረግሻት እና እንዴት ነው እንደዚህ የምትናገር? እኔ ክፉ አይደለሁም በጭራሽ ለእናቴ ክፉ ሆኜ አላቅም። እባክህን የምትናገረው ነገር እያሰብክ እናቴን እባክህን ለመረጋጋት ሞክር እያለ አባዬም ደጋግሞ ስለምነው ነበር። እናቴም እጅግ በጣም ተናዶ ትሁት ላይ እየጮኸ ነበር እና ተረጋጋ ስል ተመስገን ድንገት ይመጣና መሀል ላይ ይገባና እጅግ በጣም ይጮሃል። ቆይ እኔ ለእናንተ ስል ከቤቴ ወዴት ልሄድላችሁ? እባካችሁ ለምን አታርፉም? እያለ አባዬ በጣም እናደዳል። እጅግ በጣም እናደድና በቃ ትሁት አንቺ ማቆምኝ እባክህ ተመስገን አንተን ቤት ለቀህ ውጣልኝ። ቆይ ለእናንተ ስለኔ ሰላም አላገኝም እንዴ? በማለት እጅግ በጣም ይናደዳል። አባዬ እኔ የምፈልገው ነገር ግልጽ ነው። የምፈልገው ነገር ግልጽና ግልጽ ነው። ትሁትን ቤተሰቦቿን ይቅርታ ጠይቃታለሁ እና በቅርቡ አገባታለሁ። ወደደች ሳይሆን በግዷ የኔ ትሆናለች በማለት ትዝት ነበር። እስቲ አንተ ወንድ ነው በግድ ያንተ ስታደርግ እናያለን። ትሰማኛለህ? መቼም ቢሆን ትሁት ልትወስዳት አችልም በማለት ይናደዳል። ከዛ ተመስገን እናቷን ለማምጣት ሲሞክር ዋክቶ አቁም ልቀቃ እያለ አባዬ መሀላቸው ገብቶ እያገላገላቸው ነበር። ነገር ግን ተመስገን እጅግ በጣም ተናዶ እገላለሁ እንዴት ትሁት ላይ ትጨዋለህ ታሳፍራለህ በማለት እጅግ በጣም እናደዳል። ቆይ አንተ ማን ብለህ ነው እንደዚህ የምትንጣጣው እያለ ነበር። ማንም ሊሆን ልትጮህበት ግን አይገባም ትሁት የኔ ነች እያለ መጮህ ጀመር። ትሁት ተመስገን እባክህ ሂድልኝ ድጋሜ ላይ አልፈልግም። ቆይ አይገባም እንዴ? አልፈልግም አልኩ አሰማኝ ማለት ነው። እኔ የምልህ ነገር ቆይ ምንም ግልጽ አይሰጥም? ምንም ግድ የለህም እንዴ? ቆይ ችግር ምንድነው? እባክህ ተወኝ በቃ አትቅረመኝ ብያለሁ። ግን ምን ላድርግ? በቃም ትሁት አንቺ የኔና የኔ ብቻ ነሽ። ትሰምኛለሽ? ቤተሰቦች ይቅርታ አድርጎልኛል እና ሽማግሌ ልክ በክብርሽ ላገባ እፈልጋለሁ። አዎ ያጠፋሁት አጠፍቻለሁ። ከዚህ በፊት ያጠፋሁትን ነገር መመለስ አልችልም። አዎ ስህተቴ ምን እንደሆነ ምንም አልገባኝም። ባህላችን ነበረ ጠለፍኩሽ። እናም በቃ ስለዚህ እናም ከኔ ልጅ አለሽ እናም የልጅ አባት ነኝ ምንም ቢሆን ስለዚህ እባክሽን በጸባይ እየለመንኩሽ ነው እያለ ስለምን ነበር። ቤቢ እናቱ የምትለው ነገር አልሰማቱም። ህይወትን መውደድን ማፍቀሩን አላቆመም ማለት ነው። እናቱ በጭራሽ ከእሷ ጋር ሆነ ላይ ካልፈልግም ልጄ እባክህ ብትለውም እሱ ግን አሻፈረኝ። እሷን እጅግ በጣም ወዳታለሁ መቼም ልተዋት አልችልም በማለት እንደውም ስጦታ ገዝቶ የአንገት ሐብል ሰርፕራይዝ አደረጋት። ነገር ግን እናቱ በጭራሽ አንድ ላይ እንደሆኑ አትፈልግም። ምክንያቱም አካል ጉዳተኛ ስለሆነች እሷን ለማስተማም እድሜ ልኩን ከሷ ጋር መሆን የለብም ስትል ትነግሯለች። እሱ ግን የራሱ ስሜትና የራሱ ፍላጎት ብቻ ለማስቀደም ወይም ደግሞ እናንተ በእኔ ፍላጎት ውስጥ አትግቡ ስል ቤተሰቦችንን ስለዚህ ይመለከተናል እቺ ልጅ በጭራሽ አታገባም ሲሉት ነበር። እሷም በጣም እንደምትወደውና እንደምታፈቅረው ደብዳቤ ጽፋለት እያነበበችው ነበር እና እሱም እጅግ በጣም እንደምወዳት ቢነግራቱም ነገር ግን አባዬም ትሁትን ተመስገን ይቅር እንድትለውና እንደው ጊዜ ሰጥታ እንድታወራ እየነገራት ነበር። አባዬ ጋር አልገባኝም ከዚህ እንድሄድ ፈልገህ ነው? እንድሄድ የምትፈልግ ከሆነ እሄድልሃለሁ፣ ነገር ግን ከተመስገን ጋር እንዲሆን በጭራሽ አትገፋፋኝ። አባዬ ያሳለፍኩትን ነገር እያንዳንዱ ነገር ነግሬሃለሁ። ድጋሚ ከዚህ ሰውዬ እጅግ በጣም አብዝቼ ከምጠላ ሰው ጋር እንዲሆን አትገፋፋኝ ስትል ትናገራለች። ትሁት እኔ ምንም ነገር ያደርጋል ሁሉም ሰው እየመጣ እኔ ላይ ነው የሚጮኸው። ስለዚህ እባክሽን ተረጂኝ እኔንም ስለዚህ ቤተሰቦችን ጠይቂ እና እያደረግሽ ያለሽ የቅድመ ሚስቴን ምርመራ ወይም ደግሞ አስክሬን ሁሉ ነገር ይቅርብኝ አቁሜ እያላት ነበር። ናቲ ቤቢ እናቱ ከሱ ጋር እንድትሆን እንደማትፈልግ እየነገራት ምንም ቢሆን እናት የፈለገችሽም አልፈለገችሽም እኔ ግን መቼም ቢሆን አንቺን አልተውም። አንቺ መውደድና ማፍቀሬን መቼም አላቆምም። እናቴም አንድ ቀን እንደምትቀበልሽ እርግጠኛ ነኝ እያለት ነበር። እሷ ግን አሻፈረኝ በጭራሽ እቺን አካል ጉዳተኛ ሆነችን ልጅ ልታገባታችንም ትሰማኛለህ ልጄ ወይን እሷን ወይንኝም መምረጥ አለብህ ብላ ትጮህበታለህ። አይ እኔን አልሰማም ብለኛል። ስለዚህ ለእናት ለአባት ነግርና እጅን ይሰጣል። ስለዚህ አሁን ደግሜ ከእናንተ ጋር ጭቅጭቅ የለም። ለአባቱ ነግሬ እንግዲህ የሚያደርገው ነገር እሱ ያደርግ እንጂ በማለት ትናደዳለች። ቤቲ እህቴን እንደዚህ ያሽ አካል ጉዳተኛ አታሸማቅቃት። እህቴ በቅርቡ ቀን ትድናለች። እባክሽ የማውን ነገር አታድርጊ እያለቻት ነበር። እኔ ምንም የማውን ነገር አላደረኩትም። እናንተ ናችሁ ከልጄ ላይ ተጣብቃችሁ አልላቀቅም አላችሁ። ስለዚህ ልጄ ልቀቅ አድርግ ብዬሻለሁ ስትል ትጨውበታለች። ምንም ነገር እንዳትያት እያለችው ነበር። እናም እህቷ ጋር ድንገት ስትመጣ እንኳን ደስ አላችሁ እያለች ደስታቸውን አብሮ እየተካፈሉ ትመጣለች። ነገር ግን ምነው ደስታ ያለሽ አትመስይም እህቴ የተፈጠረ ነገር አለ እንዴ ስትሉ አይ ምንም አልተፈጠረም እያለች ለመሸፈን ስትሞክር ነበር። ነገር ግን በጭራሽ አንድ ላይ እንዲሆኑ አይፈልግም ማለት ነው እና አንድ ላይ ለመሆን ነበር ፍላጎታቸው። ነገር ግን አንድ ላይ እንዲሆኑ በጭራሽ እሷ ፍላጎት የላትም ማለት ነው። እናም ቆይ
በቃ ቤቲ ከመጣች እኔ ልሂድ በቃ እናቴ ጋር መሄድ አለብኝ እናንተ ተጫወቱ በማለት ጥላቸው ይሄዳል ማለት ነው። እናም እሷም እሺ በቃ ሄድና ዘና በል ትለውና ጥላት ሄዳለች። ነገር ግን ቤቲ ደስተኛ አልነበረችም። ምክንያቱም የእሱ እናት የማይሆን ነገር ተናግራ ስለነበረ መቼም አብሮ እንዲሆኑ እንደማትፈልግ ነበረ ስትናገር የነበረው እና አንድ ላይ እንዲሆኑ በጭራሽ ፈቃደኛ አይደለችም። ነገር ግን ቤቲ እና ህይወትና ቤቢ እጅግ በጣም ይዋደዳሉ ማለት ነው። እና ድርጊቷቸውን እያየችው ግራ ተጋባች እና አሁን እየተፈጠረ ያለ ነገር ምን ማድረግ እንዳለባት ግራ አጋባት እና አሁንም ቢሆን ሰላም እናትና አግኝቻት ነበር። ቆይ እናቴ ምን እየሆንሽ ነው? ለምንድነው እሷንም እንደዚህ የምታናገር? አንድ ቀን እኮ ትድናለች ብቻ ድና እንዳታሳፍር ወይ እሷ ድና እኔ ልፈር እያለች ነበር። እናም እንዳጋጣሚ መዳን እንደምችል ስትሰማ በጣም ደስ ይላታል። ሕክምና በቅርቡ እንደሚጀምሩም ጭምር እና በጭራሽ ከሷ ጋር እንድትሆን አልፈልግም። ትሰማኛለህ? አስተማሚ ሆነ እንድትቀር በጭራሽ አላሳደኩም። መናገር መፍታለን ቤተሰቦችህን ስለዚህ የመናገር መፍታለን ልጄ ጭራሽ ከሷ ጋር መሆን የለብህም ስትል ትናገረዋለች። እናቴ እባክሽ የመሆን ነገር አትናገሪ እያላት ነበር። ምንም የመሆን ነገር አልተናገርኩም ግን በጭራሽ ከሷ ጋር እንድትሆን አልፈልግም ትሰማኛለህ ስትል ትነግረዋለች። እናም አንድ ላይ መሆን እንደማይችልም ጭምር ደጋግማ ስትነግረው ነበር እና ትሁት እንዳጋጣሚ ትሁት ደግሞ አቤልን አገኘችው። ስታወራው ቆይ ችግር ምንድነው? ምን እየተፈጠረ ነው? ቆይ ለምን አትተውም ስትለው እኔ በጭራሽ አልተውም። እናም ትሁት ጥፋትሽን ለመደበቅ አትሞክሪ፣ እኔ ምንም እኮ አላደረኳትም ስል ትነግሯለች። ቢሆንም ግን እንዳጋጣሚ ተመስገን መንገድ ላይ ያገኛትና እንግዲህ ካሁን በኋላ አብረ እንደሚሆኑና ሁሌም ከጎና እንደሆነ ጭምር ይሄ ነገራት ጀመረ እና ቤተሰቧም ይቅርታ እንደጠየቀና ቤተሰቦቿም ይቅርታ እንዳደረጉለቱም ጭምር ነገራት እና በጣም ደስ አለ። ታዲያ እነሱ ይቅር ስላለ እኔ ይቅር ምን መስሎክ ነው? በጣም ተሳስተሃል። እኔ መቼም ቢሆን ይቅር ልል አልችልም። መቼም ቢሆን ካንተ ጋር አልሆንም ትሰማኛለህ ብላ ጨዎችበት እና እሷም መቼም አንተ አብደሃል፣ አገብቼሽ እንደ በፊት በወግ በስነ ስርዓት አገብቼሽ ካንቺ ጋር መኖር እፈልጋለሁ ትሁት እባክሽን እያለች ነበር። ነገር ግን ትሁት በጭራሽ እሱን ማግኘት እንደማትፈልገውና መቼም ከሱ ጋር መሆን እንደማትፈልገው ደጋግማ ተነግረዋለች። ነገር ግን እሱ ከኔ ጋር ትሆኛለሽ በማለት እየነገረው ጀመረ። ነገርኩ መቼም ከኔ ጋር አትሆንም እባክህ ተወኝ ብቻዬን መሆን እፈልጋለሁ ስትል ትነግረዋለች። እና ትሁት ድል ባለ ሰርግ አገባሻለሁ ቤተሰቦችሽ ይቅርታ አድርጎልኛል በማለት በደስታ ተነግሯት ትሁትና ቤቲ ተገናኙና ስለ አለሜ እየነገረችው ነበር። አለሜ እንግዲህ የአባዬ ሚስት በህይወት እንዳለችው ሲሰማ እና በህይወት እንዳለችው ስነገር ጥላ ቤቱ ጠፋች ብላ ነገረችው። እና ስትለው አዎ እንግዲህ አላቅም አለሜ ምን እንደው አለሜ ምን ማድረግ እንዳለብኝ አላቅም ስትል አለሜ በእኔ ተነሳ ተናዳ ከቤት እንደወጣችም ጭምር ታዲያ እኮ ምንም የማናድድ ነገር የለም። ለማንኛውም ትሁት አንቺ ለሷ ብዙ ነገር አድርግሻል፣ ሆኖም ግን ጥፋቷ እሷ ጋር ይመስለኛል በማለት ትነግራታለች። ቢሆንም አንድ ነገር ማድረግ አለብኝ አባዬ ተመስገን እንዳጋጣሚ ወደሱ ይመጣና አባዬ ላናግር ፈልጋለሁ ስል ምንድነው የምታናግረኝ ብሎ ይጠይቃል። አባዬ በቃ ላወራክ ፈልጋለሁ እያሉ ነበር። ቆይ ስለምንድነው የምታወራኝ? እኔ ቁም ነገር ላወራክ ፈልጋለሁ አባዬ እባክህ እኔ ብዙ ችግር አለብኝ ጣጣ አታብዛብኝ ስለ ነግሯል። አባዬ እባክህ ብሎ እሺ በቃ እናግባና አውራ ስል አባዬ ትሁት ማግባት ፈልጋለሁ ቤተሰቦቿ ይቅርታ አድርጎልኛል። ስለዚህ ትሁት ከዚህ ቤት ከሰው ቤት እንድትወጣና የራሷ ህይወት እንድትመሰረት እፈልጋለሁ። አባዬ ይሄን እንድትረዳኝ እፈልጋለሁ። እሱ እኔ ማድረግ አልችልም። ትሁት የራሷ ምርጫና የራሷ ፍላጎት ታውቀዋለች። ስለዚህ እኔ ምንም ነገር ላደርገው አልችልም ማለት ይነግረዋል። ነገር ግን ሁሉ ነገር የኔ ሀሳብ ሳይሆን የራሷ የትሁት ሀሳብ ነው። ስለዚህ እሷ የፈለገችውን ነገር የማድረግ መብት አላት ብሎ ይነግረዋል። አባዬ እባክህ እሷን አሳምንልኝ እያለው ነበር እና እሱን ለማሳመን እኔ ምንም አያደርጋችን እና እህቴ በቅርቡ ሕክምና ትጀምራለች። ታዲያ ነገ ከእናንተ ጋር እኔ ሄዳለሁ ስትል አለ አይ በጭራሽ አሁን ቤቢ እኔና እህቴ ብቻ ነው የምንሄደው። እህቴ ሕክምና ትጀምራለች። እናቴን ይቅርታ ልጠይቅ ፈልጌ ነበረ ግን እናቴ የማይሆን ነገሮችን ተናገረችኝ በማለት ትነግረዋለች። እናቴ የምትናገረውን ነገር አታውቅም እባክሽ ከልባት ባለቤት በህይወት አለች እባክህን መኖርን አረጋግጥ
አንዴ ብቻ መጨረሻ ጊዜ እሺ በለኝና ነገ አብረን ሄደን እናረጋግጥ ስትል ትጠይቀዋለች። አባዬ ግን አሻፈረኝ። አባዬ ቆይ የሷን በህይወት መኖር ይሄናል ምን አስፈራ ወንዝ አለምን ወዳታል ስትል ትጠይቀዋለች። ትሁት በቃ ቁሚ ተያልኩሽ እያለ ይጮህ ጀመረ። ነገር ግን እናቱም ምንም ቢፈጠር ልጄ ጋር ጥቅም እንዳደርሱ ብያቸዋለሁ አልሰማም ብለኛል። ስለዚህ ለአባቴ ነግሬ የማደርገውን ያድርግ። እኔ ደጋግሜ ነግራለሁ ግን አንተ ልትሰማኝ ፈቃደኛ አይደለም ልጄ በማለት ትጮህበት ጀመረ። ውድ ተመልካቾች የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።